የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን በቅድሚያ በትናንትናው ዕለት የተደረገውና ዛሬ ምሽት በተለያዩ መንግስት የቴሌቪዥን ጣቢያዎች ይተላለፋል የተባለው የጠቅላይ ሚኒስትር አብይና የፖለቲካ ፓርቲዎች ውይይት ላይ የተነሱ ሐሳቦች ሾልከው ወጥተዋል። ከነዚህ መካከል ጠቅላይ ሚኒስትር አብይ አህመድ በአሰብ ምን አቅደዋል፣ ከፖለቲካ ፓርቲዎች የቀረበላቸውን ጥያቄ በተመለከተ የሰጡትን ምላሽ እንመለከታለን። ከጥቂት ቀናት በፊት የኢትዮጵያን የባህር በር ጥያቄ በተመለከተ አነጋጋሪ አቋም አራምደው የነበሩት የጅቡቲ ፕሬዝዳንት እስማኤል ኦማር ጌሌ ስለ ሌላኛው ጎረቤት ሀገር ፕሬዝዳንት ኢሳያስ አፈወርቂ ሌላ መነጋገሪያ ሐሳብ አንጸባርቀዋል። ፕሬዝዳንቱ አምባገነን ሲሉ የወነጀሏቸው ፕሬዝዳንት ኢሳያስ አፈወርቂ የኤርትራን የወደፊት ዕጣ ፈንታ ቀርጥፎ እየበላ ነው ሲሉ ከሰዋቸዋል። የጅቡቲ ፕሬዝዳንት እስማኤል ኦማር ጌሌ የኤርትራ ወጣት በግፍ እየፈለሰ እየገባ ነው ሲሉ ይፋ ያደረጉትን መረጃ እንመለከታለን። ኢትዮጵያ በአፍሪካ በኑሮ ውድነት ቀዳሚ የተባለች ሀገር ስለመሆኗ ሪፖርት አመላክቷል። እንመለስበታለን። ከዚህ ባለፈ የአሜሪካ ወታደራዊ መኮንኖችን የደህንነትና የዲፕሎማቲክ ማህበረሰብ አባላትን ያካተተ ልዑክ በሶማሌላንድ ጉብኝት አድርጓል። ሶማሌላንድ የገባው የአሜሪካ ልዑክ ዋነኛ ዓላማ ምንድነው? በዜናችን ሰሙታላችሁ። በተጨማሪም በእስራኤልና በኢራን መካከል እየተካሄደ በሚገኘው ጦርነት ምን አዳዲስ መረጃዎች ወጡ? ዜናችን ያገራቸዋል። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ከተለያዩ ፖለቲካ ፓርቲ አመራሮች ጋር ውይይት ማካሄዳቸው ይታወሳል። የዚህ ውይይት ሙሉ ክፍል ዛሬ ምሽት በተለያዩ መንግስት መገናኛ ብዙሃን እንደሚተላለፍም ይፋ ሆኗል። ከዚህ ውይይት ቀደም ብሎ ግን ጠቅላይ ሚኒስትሩና የፖለቲካ ፓርቲ አመራሮቹ ከተወያዩባቸው ርዕሰ ነጥቦች መካከል ጥቂቶቹ ሾልከው እየወጡ ነው። ከነዚህ መካከል ጠቅላይ ሚኒስትር አብይ አህመድ በአሰብ ወደብ ያላቸው እቅድ ምን ይመስላል? ከፓርቲ አመራሮቹ ተጠይቀው የሰጡት ምላሽ አንዱ ነው። እንደ መረጃ ምንጮች ከሆነ ጠቅላይ ሚኒስትር አብይ አሰብ ላይ የኮሪደር ፕሮጀክት ለመስራት እቅዳለን ሲሉ ተደምጠዋል። አሰብ ላይ የኮሪደር ፕሮጀክት እንሰራለን፣ አሰብ በረሃማ እንደመሆኑ መጠን ዛፍ ተክለን ለኑሮ ምቹ አድርገን አስበን ገንብተነው በርካታ ሰዎች እንዲኖሩበት እናደርጋለን ሲሉ መናገራቸውን በስብሰባው ተሳትፎ የነበሩና ለዜና ምንጮች መረጃ ሾለኮ የፖለቲካ ፓርቲ አመራሮች መናገራቸው ተሰምተዋል። በዚህ ስብሰባ ከዚህ በተጨማሪ ሌሎችም አነጋጋሪ ነጥቦች መከሰታቸውም ታውቋል። ለአብነት ያክል ጠቅላይ ሚኒስትር አብይ አህመድ እየተናገሩ ባለበት ወቅት ኢህአፓ የተሰኘው ፓርቲ ከፍተኛ አመራሮች ስብሰባውን ረግጠው መውጣታቸውም በትናንትናው ዕለት ይፋ ሆኗል። በተጨማሪም የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ ደግሞ በዚህ ስብሰባ አንሳተፍም ሲሉ ከስብሰባውም አመርቂ ውጤት አንጠብቅም ሲሉ መቅረታቸውም ተነግሯል። የመንግስት ሚዲያዎች ይህ ውይይት ዛሬ ምሽት በቴሌቪዥን መስኮት እንደሚተላለፍም ይፋ አድርገዋል። ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ ስለመያዟ ሪፖርት አመላክቷል። ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገራት መካከል ቀዳሚ ደረጃ ስትይዝ ከዓለም 53ኛ ደረጃ ላይ መቀመጧን ነው ሪፖርቱ ያመላከተው። የዓለማችን ትልቁ የኑሮ ውድነት የመረጃ ቋት ባወጣው አዲስ ሪፖርት እንዳስታወቀው ኢትዮጵያን አሁን ላይ እንደ ምግብና ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች የአፍሪካ ሀገራት ዜጎች የበለጠ ገንዘባቸውን ያወጣሉ። በሪፖርቱ መሰረት በኑሮ ውድነት ኢትዮጵያ ከዓለም 53ኛ ደረጃ ላይ የተቀመጠችው 46 ነጥብ የኑሮ ውድነት ጠቋሚ ነጥብ በማስመዝገብ ነው። ይህ ደግሞ አፍሪካ ውስጥ ካሉ ሀገራት ሁሉ ቀዳሚው ፐርሰንታይል ነው ተብሎ ይፋ ሆኗል። በሀገሪቱ የሚታየው የሸቀጦች ዋጋ መወደድ በኑሮ ውድነት ደረጃ አንደኛ እንድትሆን ምክንያትም መሆኑ ተገልጿል። ይህ ደግሞ በተለይ በቋሚ ወይም በዝቅተኛ ገቢ የሚኖሩ ሰዎች ሳምንታዊ ወጪያቸውን ለመሸፈን እየከበዳቸው ስለመምጣቱ የሚያሳይ ነው መባሉን ኤፒ ኒውስ ይፋ ያደረገው ዘገባ ያሳያል። የቀድሞው የሐዋሳ ከተማ ከንቲባ በነጻ መሰናበታቸው ተሰምቷል። የቀድሞው የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬን የሲዳማ ክልል ጠቅላይ ፍርድ ቤት በነጻ አሰናብቷቸዋል። 13 ዓመት ተፈርዶባቸው በማረሚያ ቤት የነበሩት የቀድሞው ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነበራቸው ችሎት የሐዋሳ ከተማ ከፍተኛ ፍርድ ቤት ከወሰነባቸው የፍርድ ውሳኔ በነጻ መሰናበታቸውን ቤተሰቦቻቸው ይፋ አድርገዋል። እኚህ የቀድሞው ከንቲባ በጥቅሉ ከቀረበባቸው 7 የክስ መዝገቦች በፌዴራል ጠቅላይ ፍርድ ቤት ከቀረበባቸው 2 ክሶች በነጻ ተሰናብተው የሐዋሳ ከተማ ከፍተኛ ፍርድ ቤት በ3 ክሶች ነጻ፣ በ2 ክሶች ደግሞ 13 ዓመት እስራት ፈርዶባቸው እንደነበር ይታወሳል። ከዚህ ፍርድ በኋላ ባለቤታቸው ወይዘሮ ዜና የተሰማ እንደተናገሩት ጸጋዬ ቱኬ የፖለቲካ እስረኛ እንጂ ጥፋተኛ እንዳልሆነ፣ ለ2 ዓመት የሚጠጋ ጊዜም ያለአግባብ በእስር ቤት እንደተንገላታ፣ ጉዳዩን የያዙ ዳኞች በባለስልጣን ጫና ሲቀያየሩ እንደነበረ፣ በጥቅሉ የፍርድ ውሳኔው ጣልቃ ገብነት የታየበት እንደነበርና ይግባኝ እንደጀመሩ ተናግሮ ነበር። የቀድሞው ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነጻ ተሰናብተዋል። የጅቡቲ ፕሬዝዳንት እስማኤል ኦማር ጌሌ የኤርትራ ወጣት በገፍ እየፈለሰ ወደ ጅቡቲ እየገባ ነው ሲሉ ይፋ አድርገዋል። ኦማር ጌሌ ፕሬዝዳንት ኢሳያስ አፈወርቂን እጅግ አምረው እንደሚጠሏቸው የተናገሩበት ቃለ ምልልስ መነጋገሪያ ሆኗል። ጀን አፍሪክ ከተሰኘው ጋዜጣ ጋር ከሰሞኑ ቃለ ምልልስ ያደረጉት ፕሬዝዳንቱ ከጥቂት ቀናት በፊት በወጣው እትም ስለ ኢትዮጵያ የወደብ ፍላጎት አነጋገር አቋማቸውን አንጸባርቀው ነበር። በዚህ ንግግራቸው የኢትዮጵያ መንግስት ጅቡቲ የባህር በር እንድታከራይ የሚጠይቅ ልኡካን ቡድን ልኮ እንደነበር ገልጸዋል። እኛ የንግድ ወደብ እንጂ የጦር ሰፈር ለኢትዮጵያ ለመስጠት ፈቃደኛ አይደለም ብለን ጥያቄውን ውድቅ አድርገናል ሲሉ ገልጸው ነበር። ፕሬዝዳንት ኦማር ጌሌ ይህንን ለጠቅላይ ሚኒስትር አብይ አህመድ ነግራቸዋለሁ፣ ወደብ ካስፈለገው ከኤርትራ ከጅቡቲም ሆነ ከሶማሊላንድና ሶማሊያ በሰላም መንገድ የሚያገኝበት እድል አለው ሲሉ መናገራቸው ይታወሳል። የትንሹ ሀገር ፕሬዝዳንት የሌላኛውን ጎረቤት ሀገር ኤርትራን በተመለከተ በሰጡት አስተያየት ደግሞ ፕሬዝዳንት ኢሳያስ አፈወርቂ የኤርትራን መጻኢ ጊዜ መቀመቅ እያስገባ ነው ሲሉ ከሰዋል።
የፖለቲካ የኢኮኖሚ ተተኪ ትውልድ የሚባለውን የኤርትራ ሀብት ከጥቅም ውጭ እያደረገው ነው ሲሉም ፕሬዝዳንቱ ኢሳያስ አፈወርቂን ወንጅለዋል። የጅቡቲ ፕሬዝዳንት አክለውም በርካታ የኤርትራ ወጣቶች አገዛዙ የሚያደርስባቸውን የማያቋርጥ አስገዳጅ ወታደራዊ ስልጠና ለማምለጥ ሲሉ የሀገራችንን ድንበር አቋርጠው እየገቡ ነው በማለት ነው የከሰሱት። በማከልም አምባገነን መንግስትና ግለሰብ ጋር ተነጋግረው ችግሮችን መፍታት አይቻልም ያሉት ኦማር ጌሌ ይህን ሰውዬ ከአእምሮና ከትውስታ ማጥፋት ይሻለኛል ሲሉ ነው የተደመጡት። የአዲስ አበባን አንድ ክፍለ ከተማ ህዝብ የሚያክል ቁጥር ያለውን ጅቡቲ ይመራሉ የሚባሉት ኦማር ጌሌ አደገኛ በሆነው የአፍሪካ ቀንድ ውስጥ የኤርትራ የሶማሊያና የኤርትራን ወቅታዊ ፖለቲካዊ ሁኔታ በሚዛናዊነት እያስተናገዱ ለመቀጠል እንደተገደዱ ነው የሚናገሩት። ጅቡቲ 1.2 ሚሊዮን ህዝብ ያላት ሲሆን ባለፉት ወራት ህጋዊ ሰነድ የሌላቸው የኢትዮጵያ ዜጎችን ሀገሪቷን ለቀው እንዲወጡ በማለትም አስጨንቃ መያዟ የሚታወስ ነው። የኢትዮጵያ መንግስት ከጥቂት ወራት በኋላ ተግባራዊ የሚደረገውን አዋጅ ተከትሎ የፕላስቲክ ከረጢትን ወይንም ፌስታልን በየትኛው ቁስ ለመተካት አቅደዋል። የደረቅ ቆሻሻ አያያዝና አወጋገድ አዋጅ ከመጽደቁ ቀደም ብሎ የኢንዱስትሪ ሚኒስትር አቶ መላኩ አለበል በጉዳዩ ላይ አስተያየታቸውን ሰጥተው እንደነበረ ቲክቫ ዘግበዋል። ሚኒስትሩ ከፕላስቲክ ስናገኝ የነበረውን አገልግሎት በምን አማራጭ ምርቶች ለመተካት ታስቧል በሚል ለቀረበላቸው ጥያቄ በሰጡት ምላሽ በኬሚካል ምርምር ማዕከሎቻችን ያሉ ተመራማሪዎች ፕላስቲኮችን የሚተኩ ለአካባቢ ተስማሚ የሆኑ ምርቶችን አግኝተው ሰርቲፊኬት ወስደዋል ብለዋል። ይህንን ምርት ወደ ኢንዱስትሪ እያስተዋወቀን ስለሆነ በቀጣይ በስፋት እያመረቱ ህብረተሰቡ የሚፈልገውን አገልግሎት እንዲያገኝ መጪው ትውልድ ያልተበከለ አካባቢ እንዲረከብም ማድረግ አስፈላጊ ነው ማለታቸው ይታወቃል። ተገኘ የተባለው ፕላስቲክን የሚተካ ምርትን በሚመለከት ወደ ኢንዱስትሪዎች የማስተዋወቅ ስራ እየተሰራ ነው ለሚለው ጥያቄ የፕላስቲክና ጎማ አምራቾች ማህበር ምላሽ ሰጥተዋል። የማህበሩ አባል አቶ በረከት ገብረ ህይወት ጉዳዩን በተመለከተ ምንም ነገር የለም፣ ፌስታልን እንዲተኩ እንዳማራጭ ይሆናሉ ተብሎ የሚነገሩ መሬት ላይ ይወርዳሉ ብለን የማንገምታቸው ነገሮችም አሉ ሲሉ ምላሽ ሰጥተዋል። ወደ መሬት ይወርዳሉ ብለን አንገምትም። ከዘረዘሯቸው ውስጥም አንደኛው የወረቀት ማሸጊያዎች ናቸው። የወረቀት ማሸጊያዎች ከሚያስወጡት ውጭ ምንዛሪ አንጻር ለሁሉም አይነት ማሸጊያዎች ጥቅም ላይ የሚሉ አይደሉም ሲሉ መልሰዋል። አክለውም ለእርጥበትና ለተለያዩ ነገሮች ተጋላጭ በመሆናቸው እንደዚሁም እነዚህን ምርቶች በበቂ ሁኔታ የሚያመርት የወረቀት ኢንዱስትሪ በሀገር ውስጥ ባለመኖሩ ይህንን ክፍተት ይሙሉ ቢባል አስቸጋሪ ይሆናል ሲሉም ምላሽ ሰጥተዋል። በተጨማሪም እነዚህ ኢንዱስትሪዎች ወደ ስራ ገብተው ክፍተቱን ለመሙላትም እጅግ በጣም በርካታ ዓመታት ያስፈልጋቸዋል ባይ ናቸው። የፌስታል ፋብሪካዎች በቀን ከ100 ሺህ በላይ ያመርታሉ። ወረቀት ከባህሪው አንጻር ይህን ያክል በቀን ተመርቶ ፍላጎትን ማሟላት አይችልም። ከተጣለም በኋላ መልሶ መጠቀም የማይቻል በመሆኑ የማያቋርጥ የውጭ ምንዛሬ ይጠይቃል ባይ ናቸው። ወረቀት ሀገር ውስጥ ይመረት ቢባል እንኳን ኢትዮጵያ ያላት የእንጨት ሀብት በቂ አይደለም። 1 ኪሎ ግራም ወረቀት ለማምረትም 1 ኪሎ ግራም ፌስታል ለማምረት ከሚወጣው ጉልበት ጋር ካነጻጸር ነው 4 እና 5 እጥፍ ነው ብለዋል። ከዚህ ባለፈ ገበያ ላይ ሲቀርብም ዋጋው ውድ በመሆኑ ትክክለኛ ምትክ ምርት ነው አንለውም ብለዋል። በሁለተኝነት እንደ አማራጭ የቀረበው የጨርቅ ወይንም ነን ውቭን ማሸጊያዎች ናቸው። እነዚህም እንደ ጨርቅ የተሸመኑ የፕላስቲክ ምርቶች ናቸው። እነዚህ ውድ ናቸው። በሀገራችንም ይህንን የሚያመርት ባለመኖሩ የዋጋ ክፍተት መፍጠሩ አይቀርም ባይ ናቸው። በእነዚህ ምክንያቶች ኢንዱስትሪ ሚኒስቴር አለኝ የሚለው ነገር ለማን እንደሆነ ያወቅነው ነገር የለም። አለም ከተባለ ለኛ ለአምራቾች ሊቀርብልን ይገባልን ብለዋል። የሰዓቱ ዜናችን እንደቀጠለ ነው። የአሜሪካ ልኡካን ቡድን ሶማሊላንድ ገብቷል። ከአሜሪካ መንግስት የተላከው የልኡካን ቡድን በሶማሊላንድ የሥራ ጉብኝት ያደረገ ሲሆን የደህንነትና ወታደራዊ ስምምነቶችን ማድረግ ዋነኛ ዓላማ ነው ተብሏል። የሶማሊላንድ መንግስትም በዚህ ጉብኝት እጅግ ደስተኛ ነኝ ሲል አስታውቋል። ሸገር ታይምስ እንደተመለከተችው ከሆነ ልኡካን ቡድኑ የተመራው በአምባሳደር ሪቻርድ ሌይ ሲሆን የአሜሪካ ጦር የአፍሪካ እዝ ዋና አዛዥ የሆኑት ጀነራል ማይክል ላንግሌ፣ ቁንጮ ወታደራዊ መኮንኖችና ከፍተኛ ዲፕሎማቶች ተገኝተዋል። ሁለቱም ወገኖች ለሁለቱም ሀገራት ልዩ ጠቀሜታ ስላላቸው ውጤታማ ጉዳዮች በተለይም የጸጥታና መከላከያ ትብብርን ማጠናከር ጉዳይ ላይ ተወያይተዋል። የአሜሪካ ልኡክ የሶማሊላንድ ሪፐብሊክን ጉብኝት ሶማሊላንድ በሁለቱ ሀገራት መካከል በመከላከያ፣ ጸጥታ፣ ንግድና መሰል ዘርፎች ያለውን ትብብር ለማጠናከር ያላትን ቁርጠኝነት ያሳያል ብለዋል። ከዚህ በላይም የሶማሊላንድ መንግስት የአሜሪካ ልኡክ ስትራቴጂካዊ ወደብ ከተማ የሆነችውን በርበራን መጎብኘቱ በደስታ ይቀበላል የሚል አቋም ያንጸባረቀ ሲሆን ይህም የአሜሪካ መንግስት በቀጠና ያለውን መረጋጋት ለማስቀጠል ቁርጠኛ በመሆኑ የጸጥታና የመከላከያ አቅምን ለማጠናከር አስፈላጊ የሆኑትን የመሰረተ ልማት ጥራቶች ለመገምገም ያግዛልም ተብሏል። የሶማሊላንድ መንግስት የአሜሪካ መንግስት ያሳየውን ፍላጎትና በአፍሪካ ቀንድ ቀጠና ሰላምና መረጋጋት ላይ ያደረገውን የማያቋርጥ ድጋፍ እጅግ እንደሚያደንቅ ነው የገለጸው። ሪፐብሊኩ በሁለቱ ወገኖች መካከል ያለው ትብብርና የጋራ ስራ እንዲቀጥል እንደዚሁም እንዲጠናከር በቁርጠኝነት እንደሚሰራ ማስታውቋል። ከጥቂት ቀናት በፊት የአሜሪካ ኮንግረስ አባሉ ስኮት ፔሪ የአሜሪካ መንግስት ለሶማሊላንድ እውቅና የሚሰጥበት እድል አሁን ነው ሲሉ መሞገታቸው ይታወሳል። ለዚህም የሶማሊላንድ ኢንዲፔንደንት አክት ያሉትን አንድ ሰነድ ለኮንግረሱ አቅርበዋል። ወደ መጨረሻዎቹ ጉዳዮቻችን እናምራ። የኢራንና እስራኤል ጦርነት ምን አዳዲስ መረጃዎች ወጡ እንደሚከተሉ እናገራቸው። ኢራን ባስወነጨፈቻቸው ሚሳይሎች በደቡብ እስራኤል ባርሺባ ከተማ የሚገኘውና በእስራኤል ከትልልቆቹ ሆስፒታሎች አንዱ ሶሮካ ሆስፒታል መመታቱን የእስራኤል መንግስት አስታውቋል። ኢራን የሚሳይል ጥቃቷ ከሆስፒታል አቅራቢያ ያለ ወታደራዊ ስፍራ ማነጣጠሩን ገልጻለች። እስራኤል በምላሹ አገልግሎት በማይሰጠው በኢራቅ የኒክሌር ማብለያ እንደዚሁም የናታንዝ ኒክሌር ማበልጸጊያ ተቋም ላይ ጥቃቶችን መፈጸሟ ተገልጿል። ከዚህ ጥቃት በኋላ ጉብኝት ያደረጉት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በኢራን
ላይ የሚታካሄደውን ዘመቻ ሲጠናቀቅ ለህልውና ስጋት የሚሆን ጦር መሳሪያ በኢራን እጅ ላይ አይኖርም ሲሉ ይፋ አድርገዋል። ጠቅላይ ሚኒስትሩ እስራኤል እየፈጸመችው ባለችው ጥቃት ከኢራን በኩል ያሉ የኒውክሌር ስጋቶችን ታስወግዳለች ብለዋል። ዛሬ ማለዳ ላይ በኢራን ሚሳይል የተመታውን የሶሮካ ሆስፒታልን በጎበኙበት ወቅት ይህ ተልዕኮ ሲያበቃ ለእስራኤል ስጋት የሚሆኑ የኒውክሌር ስጋቶች እንደዚሁም የባሊስቲክ ሚሳይል ስጋቶች በሙሉ አይኖርም በማለትም ጠቅላይ ሚኒስትሩ ለጋዜጠኞች ተናግረዋል። ኔታንያሁ ጨምሮም እስራኤል በኢራን ላይ ባለፉት 7 ቀናት በፈጸመቻቸው ጥቃቶች የኒውክሌር ፕሮግራሟ እጅጉን እንደተጎዳ አመላክተዋል። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ በእስራኤል ጥቃት ኢላማ ሊደረጉ እንደሚችሉ ተጠይቀው በሰጡት ምላሽ ጠቅላይ ሚኒስትሩ ማንም ከኢላማችን ውጭ አይሆንም ሲሉ ባጭሩ መልሰዋል። አሜሪካ ጋር ጠንካራ ግንኙነት እንዳላቸውና ከዶናልድ ትራምፕ መንግስት ጋር ያላቸው ወዳጅነትም ድንቅ ስለመሆኑ የተገለጹ ጠቅላይ ሚኒስትሩ ከፕሬዝዳንት ትራምፕ ጋር ከሞላ ጎደል በየዕለቱ እንደሚወያዩ ነው የተናገሩት። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።